የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በሶሻል ሚዲያ ላይ መነጋገሪያ መሆኑን ቀጥሏል። ነገሩ እጅግ በጣም አስደንጋጭም ነው። ታዲያ ከፊሎች ልጁ ታማሚ ነው፣ ባይፖላር ዲስኦርደር አለበትና በጣም ያሳዝናል፣ ደህና አይደለም ሲሉ ይሰማሉ። እስኪ በዛሬው ቪዲዮ ባይፖላር ዲስኦርደር የሚባለው የአእምሮ ህመም ምን እንደሆነ፣ ስለ ምልክቶቹ፣ መንስኤና መፍትሄው በዚህ ቪዲዮ እናያለን። ከዛም ይህ ልጅ በእርግጥም በዚህ ህመም ምክንያት እንደዚህ አይነት ድርጊት ውስጥ ገብቷል ወይም አልገባም ለማለት የራሳችሁን አስተያየት ለመስጠት ይረዳችኋል። በእርግጥ ድርጊቱ እጅግ ጸያፍ፣ ከኛ ከኢትዮጵያውያን ወግ፣ ባህልና ሃይማኖት ያፈነገጠ፣ በምድራዊም ሆነ በሰማያዊ ህግ ከፍተኛ ቅጣት የሚያስከትል ተግባር መሆኑን መግለጽ እፈልጋለሁ። እስከ ቪዲዮ መጨረሻ አብራችሁን በመቆየት በእርግጥም የሰው ድርጊቱን የፈጸመው ባለበት አእምሯዊ ችግር ምክንያት ነው ወይንስ አይደለም የሚለውን ለመረዳት ትችላላችሁ። አብራችሁን ቆዩ። ባይፖላር የአእምሮ ህመም በሁለት የስሜት ጽንፍ ላይ መዋዠቅ ሲሆን በአንድ ወቅት ከፍተኛ የሆነ ደስታ፣ በሌላ ጊዜ ደግሞ ከፍተኛ የሆነ ዲፕሬሽን ውስጥ የሚከት የአእምሮ ህመም ነው። ዲፕሬሽን ውስጥ በሚሆኑበት ሰዓት ሰዎችን ማግኘት፣ ከቤት መውጣት አይፈልጉም። የምግብ ፍላጎታቸው ይጨምራል። እነዚህ ድብርት ውስጥ በሚሆኑ ጊዜያት የሚከሰቱ ሲሆኑ በተቃራኒው ሲሆን ደግሞ ማኒክ ኤፒሶድ የተባለውና ከፍተኛ የደስታ ስሜት ላይ ሲሆኑ ከመጠን በላይ መደሰት፣ ከሰዎች ጋር መስተጋብር ለመፍጠርና ሰዎችን ለማግኘት መፈለግ፣ አእምሮ በጣም ይፈጥናል። ተያይዞም ንግግርም እጅግ በጣም ይፈጥናል እና ወሬ በጣም ያበዛሉ። ለማስቆምና በመሃል ለመናገር እንኳን የሚያስችል አይነት ሁኔታ አይኖርም። ሌላኛው ምልክት ደግሞ ራስን አግዝፎ ማየት ወይንም ከፍ አድርጎ መመልከት ነው። ብዙ ገንዘብ አለኝ፣ ልዩ ችሎታ አለኝ፣ ዕውቀት አለኝ እና የመሳሰሉትን ማለትና ካላቸው ዕውቀት በተጋነነ መልኩ ለራሳቸው ግምት መስጠት ይከሰታል። ሌላው ደግሞ ጉልበታቸው በጣም ይጨምራልና ስራ ለመስራት ተነሳሽነታቸው እጅግ በጣም ይጨምራል። ለምሳሌ እነዚህ ሰዎች ጥበብ ውስጥ ያሉ ከሆኑ በጣም ብዙ ገጽ በአንዲት ሌሊት ጽፈው ሊያድሩ ይችላሉ። ዜማና ግጥም ደራሲ ከሆኑ ደግሞ እንደዚሁ የሚያስደነግጥ ቁጥር ያለው ዜማና ግጥም ሰርተው በአንዲት ሌሊት ሊያድሩ ይችላሉ። አንዳንድ ጊዜ ደግሞ በሌሊት ተነስተው ቤታቸውን ሙሉ ሊያጸዱና ቤት ውስጥ ያለውን ልብስ፣ ብርድ ልብስ እንኳን ሳይቀር ሊያጥቡ ይችላሉ። ይሄ እንግዲህ የኃይል ወይም የጉልበት መጨመር የተወሰኑ ምልክቶች ናቸው። ሌላው ደግሞ ወሲባዊ ፍላጎታቸው ሊጨምር ይችላል። ገንዘብ ሲያወጡ በጣም ለጋስ ይሆናሉ። አንዳንዴ ደግሞ እንቅልፍ ብዙም አያስፈልጋቸውም። 2 ሰዓት ከተኙ በቂያቸው ሊሆን ይችላል። አንዳንዶቹ ደግሞ ሌሊትም ሳይተኙ አድረው ጠዋት ከፍተኛ ኤነርጂ ይኖራቸዋል። ችግሩ ግን ይህ ነገር የሚቆይ አለመሆኑ ነው። ደስተኛ የነበረው ሰው ወደ ከፋ ብስጭት፣ ከሰዎች ጋር በጣም ተግባብተው ይጫወቱ ከነበረ ደግሞ ወደ ጸብ የመለወጡ ነገር ፈጣን ነው። ትክክለኛ ያልሆኑ የሥራ ውሳኔዎችን ሊወስኑ ይችላሉ። ዘላቂ የሆነ ችግር ሊደርስባቸውም ይችላል። አልጠቅምም ብሎ ማሰብና ራስን እስከ ማጥፋት ሊደርስ የሚችል የአእምሮ ችግር ነው። ይህ የአእምሮ እክል ከ100 ሰዎች አንድ ሰው ላይ ሊከሰት ይችላል። በብዛት ይህ ህመም የሚጀምረው በ10ዎቹ መጨረሻና በ20ዎቹ መጀመሪያ ላይ ነው። የህመሙ ባህሪ ዘወትር በዚህ መንገድ ላይ ቀጥል ይችላል። ሰዎች አንዴ ይታመማሉ፣ ቀጥሎ ደግሞ ደህና ይሆኑና መደበኛ ህይወታቸውን ሊመሩ ይችላሉ። ከዛ ደግሞ ተመልሶ ድብርቱ ሊመጣ ይችላል። በአጠቃላይ ተለዋዋጭ ነው። በተወሰነ ጊዜ ርቀት ሊመላለስ ይችላል። መንስኤ ተብለው የሚጠቀሱት ደግሞ ለባይፖላር ዲስኦርደር የተለየ ምክንያት የሚባል የለውም። ነገር ግን የተለመዱት መንስኤዎች የሚባሉት ጄኔቲክስ ወይንም በዘር ሊከሰት እንደሚችል ነው። ብዙ ጊዜ በቤተሰብ ውስጥ ሊከሰት ይችላል። የቅርብ ዘመድ ባይፖላር ካለበት ሌሎች የቅርብ ሰዎች የመጋለጥ እድላቸው ከፍ ያለ ነው። ሌላኛው ደግሞ በአንጎል ውስጥ ያሉ ኬሚካሎች አለመመጣጠን እንደ ዶፓሚን ያሉ የስሜት መለዋወጥ ላይ ተጽዕኖ ያሳድራል። ሌላው ደግሞ አስከፊ የህይወት ክስተቶች ሲከሰቱ ሊመጣ ይችላል። አሰቃቂ ሁኔታ፣ የሚወዱትን ሰው ማጣት፣ አካላዊ ወይንም ስሜታዊ ጥቃት ማጋጠም፣ ዋና ዋና የህይወት ለውጦች። እነዚህ ነገሮች ቀድሞውኑም
ለባይፖላር ተጋላጭ በሆነ ሰው ላይ የመጀመሪያውን ደረጃ ሊያስጀምሩ ይችላሉ። ሌላው እነዚህ ተጋላጭ የሆኑ ሰዎች አደንዛዥ እጽ የሚጠቀሙ፣ አልኮል መድኃኒቶችና አነቃቂ ነገሮችን መጠቀም የህመም ምልክቶችን ሊያስከትሉ ወይንም ደግሞ ሊያባብሱ ይችላሉ። ይህ ችግር ይታከማል እና ሰዎች ስኬታማና ደስተኛ ህይወት መኖር ይችላሉ። ህክምናው ስሜትን የሚያረጋጉ፣ ከፍም እንዳይል ዝቅም እንዳይል መካከለኛ ሁኔታ ላይ እንዲሆኑ የሚያደርጉ መድኃኒቶች ናቸው በዋናነት የሚሰጡት። የስሜት ማረጋጊያዎችና ጸረ ሳይኮቲክስ ወይንም ለከባድ ማንያ እንዲሁም ደግሞ ጸረ ጭንቀት መድኃኒቶች ናቸው። በተጨማሪም ደግሞ ቴራፒ ወይም የካውንስሊንግ ህክምና ይሰጣቸዋል። በተጨማሪ ተጋላጮቹ ሰዎች የአኗኗር ዘይቤያቸውን ማስተካከል ይጠበቅባቸዋል። መደበኛ የእንቅልፍ ጊዜ እንዲኖራቸው ማድረግ፣ ጤናማ አመጋገብ መከተል፣ የአካል ብቃት እንቅስቃሴ መስራት፣ አልኮልና አደንዛዥ እጾችን ማስወገድ፣ ጭንቀትን መቀነስ። እነዚህ ሰዎች ከገቡበት የአእምሮ ጤና እንዲያገግሙ በዙሪያቸው ያለ ሰው አስተዋጽኦ ከፍተኛ ድርሻ ይይዛል። የቤተሰብ ግንዛቤ፣ የጓደኞች የሚያገኟቸው የአእምሮ ጤና ባለሙያዎች ስሜታዊ ድጋፋቸው ትልቅ ለውጥ ያመጣል። ስለዚህ እነዚህ ከላይ ያየናቸው ምልክቶች የሚታዩና የዕለት ተዕለት እንቅስቃሴያችንን የሚያውክ ከሆነ በአፋጣኝ ወደ ጤና ተቋማት እንደ አማኑኤል ያሉ ሆስፒታሎች በመሄድ ህክምና ማግኘት ትችላላችሁ። እና ይሄ ልጅ ጋዜጠኛ ሶፎንያስ ሲሆን የነበረበት ሁኔታ ከአእምሮ ጤና ችግር አንጻር ነው የምትሉ ሰዎች ባይፖላር ዲስኦርደር መንስኤው፣ ምልክቶቹና ህክምናውን በዝርዝር አስረድቻለሁኝ። ምንም እንኳን እርሱ ያለበትን ሁኔታ እንግዲህ በዝርዝር ልናቅ ባንችልም ደረጃውን፣ መጠኑን፣ የህመሙን ሁኔታ በግልጽ ልንረዳ ባንችልም ነገር ግን ለገባበት አስከፊ ድርጊት ምክንያት ሊሆን ይችላል ወይ የሚለውን በጥያቄ ምልክት እናልፈውና ነገር ግን ድርጊቱ ከኛ ከኢትዮጵያውያን ባህል ወግና እምነት ጋር የሚጣረስ ሰዶምና ገሞራን ለጥፋት የዳረገ ድርጊት ነው። እንግዲህ ይህ አይነቱ ድርጊት በጊዜ ሀይ ካልተባለ ትውልድ ገዳይና ብሎም እንደ ሰዶም እና ገሞራ ጥፋት በሀገራችን ላይ ይዞ መምጣቱ አይቀርም። የእግዚአብሔር ቁጣ ካመጣብን ከሆነው በላይ ሳይበረታ የሚመለከተው አካል ኃይል ይገባል። የሃይማኖት አባቶች በግልጽ ድርጊቱን ማውገዝ መቻል አለባቸው። ይህንን የምለው እኔ ከኃጢአት የጸዳው ጻድቅ ሰው ሆኜ አይደለም። ነገር ግን ሰው ስለሆነን የምንሰራቸው ኃጢአት አለ። ነገር ግን ይሄኛው ፍጹም ከፋ። ነገ ህፃናት የት ሊያድጉ ነው? ወላጆች የወለዷቸውን ልጆች መልሳቸው አትጧቸው ነገር። ይህ ነገር በጊዜ መፍትሄ ካልተደረገለት መጪው ጊዜ እጅግ ከባድ ነው የሚሆነው። ልጁን እንግዲህ እግዚአብሔር ከስራቱ ይፍታው። እርኩስ መናፍስትም ከሆኑ የሚጫወቱበት ራሱን ማበርታት ያለበት ራሱ ነውና ይሄንን እንዳስተያየት መስጠት ፈልጋለሁ። እንግዲህ ልጇ ከሞተባት እናት ይልቅ ለዚህ ልጅ እናት ሊታዘንላት ይገባል። ብቻ እግዚአብሔር እንደ ሀገር ይማረን። የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ።